ማሜ ጋር ተውቆች ምንድነው ብሎ ቢጠይቀኝ ራሱ ማለት ነው እንኳን ያልጠየቀኝን ቢጠይቀኝ ራሱ ማለት ነው ማሜ ጋር ያለ ተውቆ ወንድምነት ነው። አይ ወንድምነትን ታይ የምትል ከሆነ ደግሞ ባናት መተቀጥላለሁ ነው ማለት እንደዚህ ብሎ የሚናገር ሰው አይነት አይደለም እሱ። እንደገና ደግሞ አንተንም የሚያቀብ በሰላንተ ሳወራ እንደዚህ ነው ስል ነው እንጂ እንደዛ ስለዚህ ማን መጥቶ እንደሰደበ እኔ የማውቀው ነገር የለም። ስክሪንሾት አድርጌ ልክልሻለሁ። ይሞውንም ስክሪንሾት አድርጌ አጥቤ ነው የማሰጠው። ቁጥሩ የለውም፣ ቁጥሩ አይወጣም። እንዴት ነው እኔ እናንተ የተለየ ግንኙነት የሚኖር? ኧረ በእናታችሁ ተከላወን። እንደዚህ አይነት ነገር ነው አይመቸኝም። እኔ ምን አባታቸው አግላቸዋለሁ? ዝም ብሎ አፋቸውን ይከፍታሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ዛሬ ደግሞ በጣም የሚያስቅ ነገር ነው ይዤላችሁ የወጣሁት። ያው ሰሞኑን ትንሽ አንዳንድ ልጆችን ፕራንክ እያረኳቸው እገኛለሁና ዛሬ ደግሞ እስቲ ይሳካልኛል ወይስ አይሳካልኝም እየፈራሁ ነው ያለሁት። በእርግጥ ልናገር ያሰብኩት በጣም አስደንጋጭ የሆነ በጣም አስፈሪ የሆነ ነገር ነውና ያብሰው ትባላለች። እሷን ነው አሁን ዛሬ ፕራንክ ላድርጋት ጉድ እያልኩ ያለሁት ማለት ነው። በምንድነው ፕራንክ ማድረጋት እያልኩ እያሰላሰልኩ ማለት ነው። በጣም ውጥረት ውስጥ ገብቼ ነበርና እሷን እንዴት አድርጌ ፕራንክ እንደማረጋትና እንግዲህ የምነግራችሁ አንድ ነገር አለ። ብዙን ጊዜ ፕራንክ በሚደረግበት ሰዓት ላይ ሰው ይደነግጣል። በጣም ጥሩ አይደለም፣ አይመከርም ፕራንክ ማለት ነው። እኔም አልመክርም። እንደው ብቻ ለጨዋታ ስል ነው። ያው ጨዋታ ወዳለሁ፣ መሳቅ ወዳለሁ። መሳቅ ነው አመሌ ታውቃላችሁ። ዛሬ ደግሞ ያብሰውን በምንድን ነው ፕራንክ ማረጋት? እስቲ ስልኩን ካነሳችልኝ አብረን የምናዳምጣት ይሆናል ማለት ነው። ምንድን ነው ምላት? ዝም ብዬ ነው ያሰብኩት። ይኑራትም አይኑራትም የማውቀው ነገር የለኝም። ያው እኔ እና እሷ በጣም እንግባባለን፣ እንተዋወቃለን። በዚህ ትውውቃችን ውስጥ ባለቤቷ ከኔ ጋር ሪሌሽን እንዳላት አድርጎ አስቦ ለኔ ይደውልልኝና ይቆጣኛል ማለት ነው፣ ወይም ይሰድበኛል። እና አንቺ ምን ብለሽ ነው ስልኬን ለባለቤትሽ ሰጥተሽ እንደዚህ ያደረግሽ የምታሰድብኝ? እኔ ምን አጠፋው? ባገዝኩሽ በረዳሁሽ እንደዚህ ይደረጋል እንዴ ብዬ ነው ፕራንክ ማረጋት። እና እስቲ አብራችሁ ይቆዩ። ስልኩን እንደውልላት። ታነሳለች ወይስ አታነሳም? ስራ በዝቶባታል መሰለኝ አታነሳም። አልተሳካልኝም፣ አታነሳም። አልተሳካልኝም። አሎ እንዴት ነሽ? ደህና ነሽ ወይ? አማን ነው። ምን ነው ደካክመሻል? እሳ አላሁ አክበር። ይሄ አበደ ጉንፋን ያዘሽ እንዴ? ነው እናቴ ለጓደኛዬን ይዟ ሰምተው እንደሞ ወደ እኔ ሊዞር ነው። አይዞሽ ያጋጥማል አንዳንዴ። እንዴ ነው ያው ትኩስ ነገር በይበት። እሺ ማሜዋ እንዴት ነው? ደህና ነኝ አልሐምዱሊላህ። እኔ በጣም ሰላም ነኝ።
እኔ የምልሽ ስልኬን ለሰው ሰጥተሽ ነበር እንዴ? እኔ ለማን ሰጥቻለሁ? ያቺ ትናንትና የወሰደችው ልጅ እንደሆነች አይደለም። በጣም ላንቺ ቅርብ ለሆነ ሰው ስልክሽን ሰጥተሻል። በኢሞ ተደውሎልኝ ነው የተናገሩ። አይ ምንም አላለኝም። ምንድነው አንተ ከሷ ጋር ያለህ ግንኙነት ወይም ቀረቤታ ምንድነው የሚል ነው ያለኝ። ስሙን ላክልኝ። ማነው ስሙ? እኔ ስሙንም እልክልሻለሁ፣ ችግር የለውም። ቁም ነገርን ነው የምልሽ። ያኔ አሁን እያሰብሽ ያለሽው አንቺ ምናልባት ፕራንክ እያደረገኝ ነው ልትይ ትችያለሽ። እኔ ግን የፕራንክ ጉዳይ አይደለም፣ በኢሞ ነው የደወለልኝ። ምንድነው እስቲ በመሀላችሁ ያለው ነገር ምንድነው? እስቲ በግልጽ እንድትነግረኝ እፈልጋለሁ። ቁም ነገርን ነው የምልሽ። እኔ ሪከርዱንም አስደምጥሻለሁ፣ ሪከርድም አድርጎልኛል። እሺ። እና ምንድነው በመሀላችሁ ያለው ነገር ምንድነው? ያንተና የሷ ግንኙነት ምንድነው? ለምንድነው እንደዚህ የሚሆነው? ምክንያት ምንድነው? እኔ እሷን በምጠይቃት ሰዓት ላይ እሷ ምንም እያለችኝ አይደለም። ትውውቃችን የቆየ ነው ብላ ነው አድበስብሳ የምታልፈው። ችግሩ ምንድነው የሚል ሀሳብ ነው ያነሳልብኝና ያው እኔ አጋጣሚ ሆኖ ቴሌግራሜን ዩቲዩብ ላይ አስቀምጣለሁ። በቴሌግራሜ አማካኝነት ቁጥሬን አግኝቶት ከሆነ አላቅም። ቴሌግራሜ ዩቲዩብ ላይ ስላለ ማለት ነው። እና በጣም ነው የሰደበኝ። እንዴ ቆይ እስቲ ከመሳደብ በፊት መጀመሪያ ማንነትህን ንገረኝ ስለው አይ ስሜ ይቅርብህ፣ ስሜን ማወቅ አያስፈልግም። እሷን ግን ስትነግራት ይገባታል፣ ትረዳለች፣ ታውቃለች፣ ማን እንደሆንኩም ታውቃለች ነው ያለኝ። ፕሮፋይሉን ላክልኝ፣ ችግር የለም። ፕሮፋይሉን ላክልኝና ፕሮፋይሉንም እልክልሻለሁ፣ ችግር የለውም። አንተን የሚሳደበው ድንጋይ ራስ ማን ነው? እውነት እሱን አላቅም። እንግዲህ አንቺ ቁጥሬን ለማን እንደሰጠሽ እንዴት እንደሰጠሽ አላቅም። በእርግጥ ቴሌግራሜ ዩቲዩብ ላይ አለ። በቴሌግራሜ አማካኝነት ቁጥሬን አግኝቶት ከሆነ አላቅም። በኢሞ ነው ደግሞ ሪከርድ መጀመሪያ ሪከርድ አደረገልኝ። ሰሞኑን ያው ኢሞ አዳዲስ ነገሮች አዳዲስ ሰዎች እየመጡ ነውና ምንድነው ማነው ደግሞ ይሄ ሪከርድ የሚያደርገው ብዬ ሪከርድ ዝም ብሎ ሪከርድ ነው ሰላም ብሎ ነው ሪከርድ ያደረገውና ማልበል ብዬ ነው የጻፍኩለት እኔ ማለት ነው። ምናልባት የቴሌግራም ግሩፕ ላይ የበፊት ግሩፕ ላይ አንተ አለህ እንዴ? እዛ እኔ ግሩፕ የነበረው ላይ የለሁም፣ እኔ እዛ ላይ የለሁም። ነገር ግን ሲያወራ የነበረው ሲናገር የነበረው በጣም ከአንቺ ጋር ግንኙነት እንዳላችሁና በጣም እንደሚቀርብሽ እንደሚያውቅሽ ብዙ ጊዜ ምን ብዬ እንደምገልጽ ለራሱ አላውቅም። ያው ግን አንቺ ነሽ የምታውቂው ሁሉንም ነገር። እኔ ከእንደዚህ አይነት ነገር ጋርም መነካካት አልፈልግም። እዛው ፉንቃይናት አለህ እንዴ? ፉንቃይናት አለ? አዎ በሚገባ እንደዛ ነው ያለኝ። በቃ ያሳስበህ ከማሜ ጋር ያለው ይኸውልህ፣ ከማሜ ጋር ከኔ ጋር ያላት ግንኙነት ነገርኩት እኮ እኔ ነገርኩት። ከኔ ጋር ያላት ግንኙነት አያሳስብህ፣ ችግር የለውም። እኔ ቢያንስ ከ8 ዓመት ከ7 ዓመት በፊት ነው እሷን ማቃት በሶሻል ሚዲያ ነው። እንደማንኛውም ሰው እንደማቀው ሁሉ ነው እያወራሁ ያለሁት ወይም ደግሞ እየተጋገዝን ያለ ነው። ወደዛ ደግሞ ጭራሽ ካንተ ጋር ከሰው ጋር ወራሽ ብሎ መጥቶ እንባከረዩ የሚል ሰው ካለ ለምን ፈልገው ባነጣ ይተካል? እኔ አላቅም፣ እንግዲህ እሱን አላቅም። እኔ በጣም ነው የሰደበኝ። አንተ ቆይ እስቲ ከመሳደብ በፊት የምትናገረውን ነገር ወቀው ለየው። ይሄ ደግሞ እኔ እንደዚህ አይነት ባህሪም ያለኝ ሰው አይደለሁም። ሶሻል ሚዲያ ላይ ነው የተዋወቅነው። ሶሻል ሚዲያ ላይ ስንተዋወቅ ደግሞ አንድን ሰው ሶሻል ሚዲያ ላይ ስታውቀው ትተጋገዛለህ፣ ትረዳዳለህ፣ ማንኛውንም ነገሮች ትደራረጋለህ። ይሄ ነገር ደግሞ አንተን የሚያሳምም ከሆነ ለምን ከእሷ ጋር ያለውን ነገር መጀመሪያ አትጨርስም ነው ያልኩት እኔ። ይሄን ያህል እሷን የማታምናት ከሆነ እምነት ከእሷ ላይ ከሌለ ለምን ወደ እኔ ትመጣለህ ነው ያልኩት እኔ አስቀድሜ ማለት ነው። ሲጀመር ፈጣሪ ይመስገን ማለት ነው።
ማሜ ጋር ተውቆች ምንድነው ብሎ ቢጠይቀኝ ራሱ ማለት ነው እንኳን ያልጠየቀኝን ቢጠይቀኝ ራሱ ማለት ነው ማሜ ጋር ያለ ተውቆ ወንድምነት ነው። አይ ወንድምነትን ታይ የምትል ከሆነ ደግሞ ባናት መተቀጥላለሁ ነው የምትል። ይሄው ነው ያልኩት። እኔም ይሄንኑ ነው ያልኩት። እኔ ከሷ ጋር ያለን ግንኙነት እህትና ወንድምነት ነው። በምችለው ነገር እየረዳኋት እየረዳችኝ እያገዘችኝ በሐሳብም በሞራልም እየተጋገዝን ነው አብረን እየኖርን ያለ ነው አብረን እየሰራን ያለ ነው። ይሄ ደግሞ የሚያሳምምህ ከሆነ ከሷ ጋር ያለህን ነገር አንተ እዛው ጨርስ። እኔ የሚመለከተኝ ጉዳይ አይደለም። እኔ ማገዝ ነው የምችለውን ማገዝ እችላለሁ በሐሳብም በሞራልም። ከዛ ውጪ እኔን መተህ ዝም ብለህ ከሜዳ ተንስተህ ማንነቴን ሳታውቅ የምትሳደብበት ምንም ምክንያት የለህም ነው ያልኩት እኔ። ማለት እንደዚህ ብሎ የሚናገር ሰው አይነት አይደለም እሱ። እንደገና ደግሞ አንተንም የሚያውቀው በሰላንተ ሳወራ እንደዚህ ነው ስል ነው እንጂ እኔ እንደዛ። ስለዚህ ማን መጥቶ እንደሰደበ እኔ የማውቀው ነገር እኔ ስክሪንሾት አድርጌ ልክልሻለሁ። ኢሞውንም ስክሪንሾት አድርጌ ልክልሻለሁ ማን እንደሆነ። አጥቤ ነው የማሰጠው። ቁጥሩ የለውም፣ ቁጥሩ አይወጣም። ኢሞው ላይ ቁጥሩ አይወጣም። እሱ ሴፍ ስላደረገው ኢሞው ላይ ቁጥሩ አይወጣም። ፕሮፋይሉን ስክሪንሾት አድርጌ ልክልሻለሁ። ለምን ፕሮፋይሉን ስለማውቀው የኔ የምለው ሰው ፕሮፋይሉን ስለማውቀው። አዎ እሱን ልክልሻለሁ፣ ምንም ችግር የለውም። በጥቅሉ ግን እኔ በጣም ነው የገረመኝ፣ በጣም ነው የታዘብኩት ማለት ነው። ሰው ይሄን ያህል የከፋ ነው ማለት ነው እንዴ? ዛሬ እኮ እናቴ ወንድም ሆነህም ስትታይ ችግር፣ እህትም ሆነህ ስትታይ ችግር ነው። እውነት በጣም ነው የከበደኝ። እውነት እኔ እንጃ አላቅም፣ ብቻ በጣም ነው የከበደኝ። እንደዚህ ያደርጋል ብዬም አላሰብኩም። አንድ ጥያቄ ልጠይቅ ማሜ፣ ለምን ይከብዳል? ለምን እንደዚህ ይለኛል? እኔ ምንም በሌለውበት ነገር ለምን እንደዚህ ይለኛል? አንተ ማሜ አንተ የምታውቀው አንተነትህን ራስህን ነው አይደል? እና አንተ ሰው መጥቶ ባለህ ነገር ነው እንዴ አንተ የምትለካው? አንተ እኮ ራስህን ታውቀዋለህ። ኧረ በጣም እንጃ ብቻ አላውቅም። ራሳችን እናውቀዋለን አይደል? እንዴት ነው እኔ እናንተ የተለየ ግንኙነት የሚኖር? ኧረ በእናታችን ተከላወን። እንደዚህ አይነት ነገር ነው አይመቸኝም። እኔ ምን አባታቸው አግላቸዋለሁ? ዝም ብሎ አፋቸውን ይከፍታሉ። እየመጣ አፉን ከፈተብኝ። የመጨረሻ ነው እኮ የሰደበኝ። አላስተረፈኝም እኮ እንዴ። ለምን አንተ መልስ ትሰጣለህ? እኔ መልስ አልሰጠሁትም እኮ። በመጀመሪያ ደረጃ ሪከርድ አደረገ። ሰላም አለና ሪከርድ አደረገ። ሲጀመር የኔ ጓደኛ ያንተን ስም እንጂ የሚያውቀው ስልክህንም አያውቅም። ፕሮፋይል ምን ትሁን በእርግጥ ቴሌግራም ግሩፕ ላይ ካለ እሱም እዛ ውስጥ ስላለ አውጥቶ፣ ግን ደግሞ እሱ እንደዛ አይነት ሰው አይደለም። ይኸውልሽ እኔ መጣና ሰላም አለና ሪከርድ አደረገ። ማልበል አልኩና ጻፍኩለት። ከዛ ደወለ። ሲደውል አነሳውለት። ሰላም እንኳን አይደለም እንዴ አንተ ጨምላቃ፣ አንተ ውሻ፣ አንተ አህያ ምናምን ያላለው ስድብ የለም እንዴ። ምንድነው? ማነህ? በጀመራ ማንነትህን ንገረኝ። ከመሳደብ በፊት ማንነትህን ንገረኝ ስለው እንደዚህ ስለው ማለት ነው። አይሰማሽም? እየሰማው ነው። እንደዚህ ማንነትህን ንገረኝ በጀመራ ስለው አንተ ምንድነው? ምን አባህ ነው ያለ? ከሷ ጋር ያለ ግንኙነት ምን አባህ ነው? እንደዚህ ከሷ ጋር የምትለፋደደው ምን አባህ ነው? ማነህ? የት ነው ያለው? ጨምላቃ ይላል፣ ውሻ ይላል። ያልሰደበኝ ስድብ የለም ማለት ነው። ያልወረደብኝ ውርጅብኝ የለም። እስቲ ቆይ ተረጋጋና ወንድሜ፣ እኔ ከሷ ጋር ያለ ግንኙነት እህትና ወንድምነት ግንኙነት ነው። ከዛ ውጪ ምንም ነገር የለም። ሶሻል ሚዲያ ላይ ነው የተዋወቅነው። እንደማንኛውም ሰው እንረዳዳለን፣ እንተጋገዛለን፣ በሐሳብ እንደጋገፋለን። ከዛ የተለየ ነገር ምንም ነገር የለም። ለምን ዝም ብለህ ትቀደዳለህ አልኩት። ኦኬ ይሄን ያህል እሷን የማታምናት ከሆነ እኔ ጋር መምጣት አይጠበቅብህም። እምነቱን ከሷ ጋር ነው መጨረስ ያለብህ ነው ያልኩት እኔ። ማሜ ይኸውልህ ወንድም አለም ተረዳኝ ከሆነ ተረዳኝ አባቴ። ይኸውልህ አንድ ነገር ልንገርህ፣ የኔና አንተን ግንኙነት ወደ ፍቅር ቀይረው የሚያወሩ ካሉ በእናታቸው መተከል ይችላሉ። ማሜ ንጹህ ወንድሜ ነው። እንደዚህ ያለህን ሰው ደግሞ ፕሮፋይሉን ላክልኝ፣ እኔ አጥቤ ጨምቄ ራሴ ያሰጠዋል። ማነው እንደዚህ ብሎ ደፋር መጥቶ የሚናገረው? ሰው ዛሬ ላይ መቀራረብ አይችልም እንዴ? አንድን ሰው ካገዘ በቃ የሚፈልገው ለመጥፎ ለሌላ ነገር ብቻ ነው፣ ለፍቅር ግንኙነት ወይም ደግሞ ለተለየ ነገር ነው። በቃ መተጋገዝ አንችልም፣ መጠያየቅ አንችልም፣ እህትና ወንድም መሆን አንችልም። አፈረባቶች ይብሉ አቦ። አረ በእናትህ ማሚ አሁን አታበሳጭኝ። ማን ነው ያለ? ፕሮፋይሉን ላክ። ለማንኛውም ፕራንክ ተደርገሻል እና ታዲያ ቢያትንጨርጨሪ ማለት ነው። ውይ ማሚ ራሴን አሞኛል እያልኩ ማርያምን ራሴን አሞኛል። ጨርሽ መሰረት ስታሰምኛለ ራሴን እኮ አሞኛል። እኔ ደግሞ ደነዝ የሆንኩ ልጅ ባለፈው እንደዛ አድርገኝ ማለት ይባላት
ተሳክቶላታል ማለት ነው። ተሳክቶልኛል። የስ 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 አቦ ያብሰው ዩቲዩብ ቻናልን ዛሬ ደግሞ ውቅጥ አድርጋታለሁ ማለት ነው። ቅጥቅጥ አድርጌ አልተረፈችም ማለት ነው። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ስራው እንዴት ነው? ተመችቷችኋል ወይስ አልተመቻችሁ የሚለውን እናንተን እንጠይቃለን። በቀጥታም ሆነ በተዘዋዋሪ ያብሰው ፍቅረኛ እንዳላት አውቀናል ማለት ነው። አዎ አዳሜ የምትመኛቱላ ማለት ነው። እዛው ጥግሽን ይዘሽ ተቀመጪ አዳሜ ማለት ነው። ልጅቷ ፍቅረኛ አላት። አሳብርኳት ማለት ነው። መጀመሪያ አካባቢ ላይ ነቅታ ነበረ። ፕራንክ ልታረገኝ ነው ምናምን ብላ ነበረ እና ከዛ ምን አደረግኩኝ? ቀሰልኩና ገባዊ ማለት ነው። ከላይ ወደ ታች ነው የተመታችሁ ማለት ነው። እና እናመሰግናለን። ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።